ሰላም ወደ አድማጮቻችን በማንቸስተር ዩናይትድ አዳዲስ የዝውውር መረጃዎች ተመልሰን መጥተናል። ማንቸስተር ዩናይትዶች እንግዲህ የተለያዩ እንቅስቃሴዎች ላይ እንደሚገኙ ይታወቃል። በዚህ ክረምት እንግዲህ ጠንከር ብለው ከሚንቀሳቀሱ ቡድኖች ውስጥ አንዱ ነው የሚሆኑት። እንግዲህ ፈጠን ብለው በሰኔ 1 በፈረንጆች ማለት ነው በጥሩ ሁኔታ የማቲያስ ኩኛን ዝውውር ጨርሷል። የሚንቦሙ ጉዳይ ይቀጥላል። ከዮኮሬስ እና ከቪክቶር ኦሲሜን ማንን ይመርጣሉ? ጆል ፖሊኒያን ከባየርን በውሰት ለማምጣት ጥረትን እያደረጉ ነው። ዛሬ ስማቸው ከዶናሩማ ጋር ተያይዟል። ኤሚ ማርቲኔዝም እንዳለ መረሳት የለበት። አጠቃላይ ማንቸስተር ዩናይትዶች በዝውውር መስኮቱ ላይ ዛሬ የወጣው መረጃ እንደሚያሳየው እስከ 325 ሚሊዮን ፓውንድ በማውጣት አምና 15ኛ የወጣውን ቡድን እንግዲህ የተሻለ ፐርፎርማንሱን በሚቀጥለው ውድድር ዓመት ይዞ እንዲመጣ የሚሰሩ ይሆናል። ለሩበን አሞሪም ማንቸስተር ዩናይትዶች አምኗቸዋልና የተሻለ ኢንቨስትመንት እንደሚያደርጉ ቃል ገብተውላቸዋል። ይህ በዝውውር መስኮቱ የሚጠበቅ ነው የሚሆነው። ሰላም ወደ አድማጮቻችን፣ ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። ከኢትዮጵያ ውጭ ካላችሁ ጆይን በማድረግ የያያ ስፖርት ቤተሰብ ይሁኑን። ወደ አድማጮቻችን የመጀመሪያው መረጃ የሚሆነው አሁን በወጣ መረጃ መሰረት ቪክቶር ኦሲሜን በሁለቱም የዝውውር መስኮቶች አምና በክረምቱ ቸልሲ ጋር እንዲሁም ደግሞ ከአልሃሊ ጋር በኮንትራት ጉዳዮች እየተደራደረ ነበር። አልሃሊ ከናፖሊ ጋር ስምምነት ላይ ደርሰው ተጫዋች ወደ ናፖሊ ለቆ አልወጣም ነበር፣ ወደ ጋላታሳራይ በውሰት ሄደ። ዘንድሮም ከአልሃሊ ጋር ሙሉ በሙሉ ድርድሮቹ እስከ 800,000 ሳምንታዊ ደሞዝ። ወደ አድማጮቻችን ይህ ደሞዝ ከታክስ ነፃ ነው። ይህን ሁሉ ገንዘብ ቀርቦለት ግን ይህ ተጫዋች አልሃሊን አሁንም ምርጫው እንዳልሆነ እንግዲህ ሙሉ መረጃዎች ወጥተዋል። እንግዲህ ይህንን ተከትሎ በእንግሊዝ ፕሪሚየር ሊግ ያሉ ቡድኖች በብዙዎቹ ይፈለጋል። ማንቸስተር ዩናይትድ፣ ጁቬንቱስ እንዲሁም ደግሞ ጋላታሳራይ ይህንን ተጫዋች ለማስፈረም ጥረቶችን እያደረጉ ይገኛሉ። ሁለት ነገሮችን እዚህ ጋር ልብ ልትሉ ይጠበቃል። ማንቸስተር ዩናይትድ የምልመላ ክፍሉ ከኦሲሜን እና ከዮኮሬስ ቅድሚያ የሚሰጠው ኦሲሜን ነው። በኦሲሜን ጉዳይ 63 ሚሊዮን ፓውንድ ብቻ ነው የሚጠይቀው ለናፖሊ ለማቅረብ። ትንሽ የሚያስቸግረው የኦሲሜን ጉዳይ የደሞዝ ሁኔታ ነው። ዩናይትድ ደግሞ ያንን ለማስተካከል ሙሉ በሙሉ ጥረታቸውን እንደሚያደርጉ የሚጠበቅ ነው የሚሆነው። ቪክቶር ኦሲሜን የሚመጣ ከሆነ የማንቸስተር ዩናይትድ የማጥቃት ክፍል እንደ አዲስ በሚንቦሙ እንዲሁም ደግሞ በዚህኛው የግራ መስመር ላይ ደግሞ የምናገኘው ኩኛን ይሆናል። ነገር ግን የሚንቦሙ እና የቪክቶር ኦሲሜን በአንድ ላይ ማንቸስተር ዩናይትዶች የሚያገኙ ከሆነ ችግር ሊሆን የሚችለው የአፍሪካ ዋንጫ ሲካሄድ የዩናይትድ ማጥቃት ክፍል መዳከሙ ጉዳይ ነው የሚሆነው። ሌላኛው እንግዲህ ማንቸስተር ዩናይትድ በሚንቦሙ ጉዳይ ላይ አንዳንድ መረጃዎች ወጥተዋል። ቶተንሃም ቶማስ ፍራንክን መቅጠሩን ተከትሎ የቀድሞውን የብሬንትፎርዱን አሰልጣኝ ለመቅጠር ጫፍ ደርሰዋል። ስለዚህ ይህንን ዝውውር ለመጥለፍ በሚገባ እየሞከሩ ይገኛሉ የሚል ነው። ነገር ግን አንደኛ በደሞዝ ጉዳይ በቶተንሃም እና በማንቸስተር ዩናይትድ መካከል በጣም ከፍተኛ ልዩነት አለ። ዩናይትዶች የተሻለ ደሞዝን ማቅረብ ይችላሉ። ከዛ ውጭ ደግሞ ሚንቦሞ ለዩናይትድ ቃሉን ሰጥቷል። ነገር ግን ዝውውሩ እንዲዘገይ የሆነው ቅዳሜና እሁድ ብሬንትፎርዶች አንሰራም ብለዋል። ይህ አይነት ታክቲክ በዝውውር መስኮት ላይ ይጠቀማሉ። ምክንያቱም ሌላ ተፎካካሪ እንዲመጣና የተጫዋቹ ዋጋ ከፍ እንዲል ይፈልጋሉ። ይህ ድርድር እንግዲህ የሚጠበቅ ነው የሚሆነው። ማንቸስተር ዩናይትዶች እንደሚጨርሱትና በሚቀጥለው ሳምንት መጀመሪያዎች አካባቢ ይህ ዝውውር እንደሚጠናቀቅ ማንቸስተር ዩናይትድ ሙሉ በሙሉ ደስተኛ ናቸው። በዚህ ጉዳይ ራስመስ ሆይላንድ ትናንት በዴንማርክ ብሔራዊ ቡድን ጨዋታ ላይ ደካማ ብቃቱን አሳይቷል። ነገር ግን በማንቸስተር ዩናይትድ ቤት እቆያለሁ የሚል ነው። ይህ ለሱም ለማንቸስተር ዩናይትድ የሚጠቅም አይደለም። አንደኛ በሌላ ቡድን በመሄድ ራሱን በሚገባ ማሳየት ይጠበቅበታል። አሁን በተለይ በትናንቱ ጨዋታ ኳስ መቆጣጠሩና ሲቸገር እየታየ ነበር። ይህንን እንግዲህ የኮንፊደንስ ችግሩን እንዴት ማሻሻል ይችላል የሚጠበቅ ነው የሚሆነው። ሌላኛው እንግዲህ ማንቸስተር ዩናይትዶች ከቡድኑ የሚለቁ ተጫዋቾች የሚጠናቀቁላቸው ከሆኑ አንደኛ አሌሃንድሮ ጋርናቾን ሙሉ በሙሉ መልቀቅ እንዳለበት ሩበን አሞሪም ከሳምንቱ መጀመሪያ ጀምረው ቀድመው ነግረውታል። ጀደን ሳንቾ የሚለቅ ይሆናል። አንቶኒ ራሽፎርድን ሙሉ በሙሉ የሚያሰናብቱ ከሆነ ሌላኛውን የማጥቃት ክፍል የሚያጠናክርላቸውን የኮፐንሃገኑን የመስመር ተጫዋች ሩኒ ባርሃጃን ለማምጣት ጥረቶችን እያደረጉ ነው የሚገኙት። ኮፐንሃገን ይህንን ተጫዋች ለፖርቶ ለመሸጥ 25 ሚሊዮን ዩሮ ሙሉ በሙሉ ሊስማሙ ጫፍ ደርሰው ነበር። ተጫዋቹ ግን ይህንን አዲስ ኮንትራት የቀረበለትን በኮፐንሃገን መፈረም አልፈለገም። ወደ ፖርቶ መሄድን አልመረጠም። ነገር ግን ማንቸስተር ዩናይትድ ይህንን ተጫዋች ለማነጋገር ጥረቶችን አድርጓል። ይህ ተጫዋች የምታስታውሱ ከሆነ ማንቸስተር ዩናይትዶች በኮፐንሃገን ሜዳ 4-3 ሲሸነፉ ራሽፎርድ በቀይ ካርድ በወጣበት ጨዋታ ላይ አራተኛ ጎሉን ያስቆጠረው ነው። ታዳጊ ነበር በጊዜው እንግዲህ ማለትም በዛ ጊዜ 17 ዓመቱ ነበር፣ አምና ነበር። ይህ ተጫዋች አሁን ማንቸስተር ዩናይትዶች ለማስፈረም ጥረት እያደረጉ ነው። ስዊድናዊ የመስመር ተጫዋች ነው። 5 ሚሊዮን ዩሮ ማንቸስተር ዩናይትዶችን ሊያስወጣቸው ይችላል። የአሌሃንድሮ ጋርናቾን ቦታ በሚገባ ይሸፍናል ተብሎ ይጠበቃል። በዛሬው ትልቁ መረጃ የሆነው
የዶናሩማና የማንቸስተር ዩናይትድ ዜና ነው። ዩናይትዶች ዶናሩማን ለማስፈረም ጥረቶችን እንደሚያደርጉ የሚጠበቅ ነው። አንደኛ በፒኤስጂ ቤት ይህ ተጫዋች አዲስ ኮንትራት ድርድሮችን አድርገው ነበር። በደሞዝ ጉዳይ መስማማት አልቻለም። 26 ዓመቱ ላይ ነው የሚገኘው። ይህ በ2026 ኮንትራቱ የሚጠናቀቅ ይሆናል። 1 ዓመት ነው የሚገረው። ከኤሲ ሚላን ሙሉ በሙሉ በነፃ ነው እንግዲህ ወደ ፒኤስጂ ያቀን ነው የነበር 5 ዓመት ኮንትራትንም የፈረመው። በፒኤስጂ ቤት የቻምፒዮንስ ሊጉን ዋንጫ እንዳነሳ የሚታወቅ ነው። ነገር ግን የፈረንሳዩ ተነባቢ ጋዜጣ ሌኪፕ ይዞት በወጣው መረጃ መሰረት ሲቲም ዩናይትድም ይህንን ተጫዋች ለማስፈረም ጥረታቸውን እንደቀጠሉ ናቸው። ነገር ግን በሁለቱም ቡድኖች ኦናናን ወይም ደግሞ በሲቲ በኩል ደግሞ ኤደርሰን ሞራሌስን መልቀቅ የሚችሉ ከሆነ ነው ይህንን ተጫዋች ለማምጣት ፍላጎት ያላቸው። አጠቃላይ ቡድኖች የተሻለ ፐርፎርማንስ የሚያደርግን ግብ ጠባቂ መፈለጋቸው ግድ ነው። ዩናይትዶች ግን ቅድሚያ ይህንን ተጫዋች ማሰናበት ይፈልጋሉ። እሱም አንድሬ ኦናና ነው። በተለይ ወደ ሳውዲ ሊግ የሚሄዱ ጉዳይ አጠራጣሪ አይደለም። አጠቃላይ በዝውውር መስኮቱ ላይ ማንቸስተር ዩናይትድ ኢኖስ ግሩፕ በሙሉ ከሩበን አሞሪም ጋር ተወያይተው 325 ሚሊዮን ፓውንድ ፒኤስአሩን በማይጎዳ መልኩ የተሻለ ዝውውሮች እንደሚያደርጉ ያምናሉ። ዩናይትድ በፕሮፊታቢሊቲ ኤንድ ሰስቴናቢሊቲ ሩሉ ምክንያት በባለፈው ፕሮግራማችን ላይ ነግሬያችኋለሁ፣ ምንም አይነት የሚቸገር አይሆንም። ምክንያቱም ዩናይትድ በእንግሊዝ 2 አይነት የባንክ አካውንቶችን ነው የሚጠቀመው፣ ማንቸስተር ዩናይትድ ፒኤልሲ የሚልና ሬድ አርሚ ፒኤልሲ የሚል። ስለዚህ በሬድ አርሚ ስር ነው እንግዲህ ብዙዎቹን ዝውውሮች የሚፈጽማቸው። ይህንን የፕሮፊታቢሊቲ ኤንድ ሰስቴናቢሊቲ ሩሉን ቀዳዳ አግኝተዋል። ቸልሲ እንዳመለጠበት ዩናይትድም ይህንን አይነት ታክቲክ በመጠቀም ብዙ ተጫዋቾችን ለማስፈረም ጥረትን የሚያደርጉ ይሆናሉ። የዶናሩማ ጉዳይ ባይሳካ እንኳን ማንቸስተር ዩናይትዶች ኤሚ ማርቲኔዝን ለማምጣት ጥረቶችን አድርጓል፣ ውይይቶችን አድርጓል። የሁለቱ ካልተሳካ ደግሞ ሌላኛው ተጫዋች ሆኖ ሚሊንኮቪች ሳቪችን ከፊዮረንቲና ለማምጣት ጥረትን እያደረጉ እንዳሉ የሚጠበቅ ነው። ሌላኛው የሚሆነው ማንቸስተር ዩናይትዶች በዝውውር መስኮቱ ላይ የአማካይ መስመራቸውን ለማጠናከር ይፈልጋሉ። ይህ ደግሞ ከሩበን አሞሪም ጋር ከዚህ በፊት በሚገባ አብሮ የሰራው በስፖርቲንግ ሊዝበን ከሩበን አሞሪም በጥሩ ብቃት ዋንጫውን ሲያሸንፉ የመጀመሪያ ዋንጫቸውን አብሮ የነበረው በጣም የሚደነቀው ፓውሊኒያን ለማስፈረም ይፈልጋሉ። እንግዲህ በፉልሃም ድንቅ ብቃቱን አሳይቶ ነበር። ይህንን ተጫዋች ግን ቀድሞ የፈለጉት ከፉልሃም ለ2 ዓመት ያክል ሲፈልጉት የነበሩ ቶማስ ቱሄል ከባየርን መሰናበታቸውን ተከትለው አዲስ በሆነው አሰልጣኝ በቪሰንት ካምፓኒ ስር የመጫወቻ ጊዜን አላገኘም። ከሱ ይልቅ ኪሚችን ተመራጭ አድርጓልና ክለቡን የመልቀቅ ዕድል አለው። ማንቸስተር ዩናይትዶች የ30 ዓመቱን አማካኝ በውሰት የማምጣት ፍላጎት አላቸው። ይህንን ተጫዋች የሚያመጡ ከሆነ ከኡጋርቴ ጋር ጥሩ ጥምረትን የሚያደርጉ ይሆናል። ማንቸስተር ዩናይትዶች ከሚያደንቋቸው አማካኞች ውስጥ አንዱ ነው። ጆao ፖሊኒያ በሩበን አሞሪም በታታሪነቱ እንዲሁም ደግሞ በእግር ኳስ ክህሎቱ በጣም የሚወዱት ናቸው። ከዛ ውጭ በእንግሊዝ ፕሪሚየር ሊግ የተረጋገጠ አይነት ተጫዋቾችን ማንቸስተር ዩናይትዶች ይፈልጋሉ። ያን በሚንበሙ በኩሁኛ አሳይተውናል። አሁን ደግሞ ሌላኛው ተጫዋች የሆነውን ጆao ፖሊኒያ በውሰት ያለበለዚያ ደግሞ ቀለል ባለ በዝውውር ዋጋ ማንቸስተር ዩናይትዶች ለማምጣት እየሞከሩ ይገኛል። ውድ አድማጮቻችን እነዚህ አዳዲስ የዝውውር መረጃዎች ናቸው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። ይህ ያያ ስፖርት ነው።